በጨለማና በሞት ጥላ ውስጥ ለሚኖሩ ሰዎች ታላቅ ብርሃን ወጣላቸው። በቅዱሳን ላይ የሚያደርግ እግዚአብሔር እኛን ለማዳን ልዩ ከሆነች ድንግል ሰው ሆኗልና ኑ ይሄን ድንቅ እዩ። ስለተገለጠልን ምስጢር ምስጋና አቅርቡ። ሰው የማይሆን ሰው ሆኗልና ቃል ተዋህዷልና ጥንት የሌለው ስጋ ጥንታዊ ቀዳማዊ ሆነ። ዘመን የማይቆጠርለት መለኮት ዘመን ተቆጠረለት። የማይታወቅ ተገለጠ፣ የማይታይ ታየ። የሕያው የእግዚአብሔር ልጅ በእርግጥም ሰው ሆነ። ሰው ሆይ ፈጽሞ ደስ ይበል፣ እግዚአብሔር ዓለሙን ወዶታልና አንድ ልጁንም የሚያምንበትን ሁሉ እስከ ዘላለም ፈጽሞ ያድን ዘንድ አሳልፎ ሰጥቷልና። ከቅድስት ሥላሴ አንዱ ወልድ መዋረዳችንን አይቶ ከሰማይ ሰማያት ወርዶ ባህሪውን ዝቅ አደረገና መጥቶ በድንግል ማኅፀን አደረ። ከብቻዋ ከኃጢአት በቀርም እንደኛ ሰው ሆነ። ነቢያት ትንቢት እንደተናገሩለት በቤተልሔም ተወለደ። ፈጽሞ ማዳንን ወገኖቹም አደረገ። ቅዱስ ኤፍሬም እንደተናገረው እንኳን ለዚህ ታላቅ በዓል በሰላም አደረሳችሁ። ይህም በዓል የበዓላት ሁሉ ራስ የሆነ እጅግ የከበረ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ የልደቱ መታሰቢያ በዓል ነው። ሁላችሁም እንኳን ለዚህ በዓል በሰላም አደረሳችሁ። ቅዱስ ኢሳይያስ ስለዚህች ልደት ትንቢት ተናግሮላት ነበር። እነሆ ድንግል ጸንሳ ወንድ ልጅን ትወልዳለች፣ ስሙንም አማኑኤል ትለዋለች። ትርጓሜውም እግዚአብሔር ከኛ ጋር ሆነ ማለት ነው። ስለዚህም የከበረች ድንግል ሕዝቅኤል እንዲህ ብሎ ተናግሯል። እግዚአብሔር አለኝ ይህች በር ተዘግታ ትኖራለች፣ አትከፈትም፣ የሚገባባትም የለም። የእስራኤል ፈጣሪ እግዚአብሔር እንደተዘጋች ይገባባታልና ተዘግታም ትኖር አለ። ነቢዩ ዳንኤልም ስለዚህ ድንግል እንዲህ ብሎ ተናገረ። ሌሊት በራእይ አየሁ፣ እነሆ ታላቁ እንደ ሰው ልጅ በሰማይ ደመና መጣ፣ ዘመኑን ወደሚያስረጅ ደረሰ። ከፊቱም አቀረቡት፣ የዘላለም አገዛዝ ጌትነት መንግስት ተሰጠው። ሕዝቡና አሕዛቡ ሁሉ መንደር የሚኖሩትና ነገዱም ነገስታቱም ሁሉ ይገዙለታል። አገዛዙም የዘላለም አገዛዝ ነው፣ መንግስቱም የማያልፍ የማይጠፋ ነው ብሎ ስለዚህ ድንግልና ጌታችን ተናገረ። ዳግመኛም ኢሳይያስ እግዚአብሔር እንደኔ የሥጋ መጋረጃ በመጋረድ ተገለጠልኝ አለ። አሁንም ደግሞ አዲስ ሰማይ አዲስ ምድር እሰራ ዘንድ አለኝ አለ። ሁለተኛም በእሴ የስር በትር ትወጣለች፣ ከእርሷም ጽጌ አበባ ይወጣል አለ። ዳግመኛም ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና ይኸውም ስልጣን በጫንቃው የሆነ ክርስቶስ ነው። ስሙም ድንቅ መካር፣ ኃያል አምላክ ነው፣ የዘላለም አባት፣ የዘላለም አለቃ ይባላል አለ። ነቢዩ ኤርምያስም ስለ እግዚአብሔር በዚያ ወራት ለዳዊት ብርሃንን አወጣለሁ፣ በምድርም የቀና ፍርድን አደርጋለሁ፣ እግዚአብሔር ያመኑትን ያድናቸዋል አለ። ኤልሳዕም እግዚአብሔር ከሰማይ ይወርዳል፣ በእስራኤል ልጆች አደባባይም በመመላለስ ለሕዝቡ እውነትን ያስተምራቸዋል፣ ከአብርሃም ልጅነት ልዩ ከሆነ ወገኖች በቀር አሕዛብ ሁሉ ይታዘዙለታል አለ። ነቢዩ ናሆምም እንዲህ አለ። እግዚአብሔር በእኔ አርአያ ይመጣል፣ ልብሱም እንደ ልብሴ ነው አለ። ኢዩኤልም የእግዚአብሔር ዙፋን የሆነች ብላቴና ድንግልን አየው፣ እርሷም እንደ እሳት ያልባት ነበረ። ስለ እርሷ ይቺ ማናት ብዬ ኪሩብን ጠየቅኩት። እርሱም ከአዳም ልጆች የተመረጠች የእግዚአብሔር ዙፋን ይቺ ድንግል ናት፣ በእርሷም የተጎሳቆሉ አሕዛብ ይድናሉ፣ ላመኑባትም ረድኤት መጠጊያ ናት ብሎ ነገረው። ዳዊትም በመዝሙሩ እግዚአብሔር አንተ ልጄ ነህ፣ ዛሬም በተዋህዶ ወለድኩ አለኝ፣ ለምነኝ አሕዛብን ርስት አድርጌ እሰጥሃለሁ፣ ግዛትም በመላው ዓለም ነው። ዳግመኛም አብ አለ፣ ቀዳማዊ ወልድ በኃይል ቀን ካንተ ጋር ሳለው ከአጥቢያ ኮከብ በፊት ከሆድ ወለድኩ፣ እንደ መልከ ጼዴቅ ሥርዓትም አንተ የዓለሙ አገልጋይ ካህን ነህ ብሎ እግዚአብሔር ማለ፣ ከማለም አይጸጸትም። የይስሐቅ ቤዛ በግ ከእህቱ ዕፀ ሳቤቅ እንደተገኘ ለእስራኤልም በበረሃ ውስጥ ከእህቱ ማለቷ እንደፈለቀ የደረቀች የአሮን በትርም እንደለመለመችና እንዳፈራች በሶምሶም እጅ ውስጥ ከአህያ መንጋጋ አጥንት ውሃ እንደፈለቀ እንዲሁ የጌታችን ልደት በእህቱም ድንግልና ሆነ። በጸጳጦስ ውስጥ እሳት እንደነደደች እሴቱም እንዳልተቃጠለች እንዲሁ የመለኮቱ እሳት ድንግልን አላቃጠላትም። ነቢያት በትንቢታቸው በሬ የገዢውን አህያ የጌታውን ጋጣ አወቀ እንዳሉ አቤቱ ድምፅን ሰምቼ የፈራው ሥራንም አይቼ አደነቅኩ፣ በሁለት እንስሳት መካከል አየው ዕንባቆም 3:2 ብለው እንደተናገሩት ጌታችን በበረት ውስጥ አህያ ላም ትንፋሻቸውን ገብሮለታል። አባ ጊዮርጊስ ዘጋስጫም እንዲህ አለ። ዓለምን የሚገዛው በኪሩብ ሰረገላ ላይ የሚቀመጠው የባሕርይ አምላክ ኢየሱስ ክርስቶስ በከብቶች በረት የመወለዱን ነገር በማንሳት በአድናቆት በበረት ውስጥ የዓለም ገዢ መተኛት እጅግ ድንቅ ነው። በረት ከጽርሐ አርያም ይልቅ ረዘመ፣ ከምድር ዳርቻ ሰፋ። ሕዝቅኤል ካየው ሰረገላ ዳንኤልም ካየው ኪሩባዊ ዙፋን በረት በለጠ። በረት ነባቢ ለሆነ መስዋዕት መሻጠቻ መንበር ሆነ። ይኸውም የቅድስቲቱ እንቦሳ ልጅ ንጹሕ በግ ነው። ሰማይና ምድር የማይወስኑትን በረት ቻለው ወሰነውም አለ። እንዲሁም ጊዜው ሲደርስ አምባ ይፍረስ እንዲሉ አበው መድኃኒታችን የጥልን ግድግዳ ያፈርስ ዘንድ ከኃጢአት ከሞት ቁራኛነት ይፈታን ዘንድ ለሰዎች ቤዛ ይሆን ዘንድ ትንቢተ ነቢያትን ይፈጽም ዘንድ በቀጠሮ በ5 ቀን ተኩል ወደዚህ ዓለም መጣ። የሰማይ የምድር ጌታ በእንግድነት በመጣ ጊዜ እርሱን ለመቀበል በተገባ የተገኘች ንጽሕት ሙሽራ ድንግል ማርያም ሆነች። ከእርሷ በቀር ለዚህ ክብር ሊበቃ የሚቻለው ፍጥረት እንኳን ኃጢአት ካደከመው የሰው ልጅ ከንጹሐን መላእክትም ወገን አልተገኘም። በጊዜውም መልአከ ትፍሲት ቅዱስ ገብርኤል መጋቢት 29 ቀን ወደ ድንግል ወርዶ የአምላክ ሰው የመሆኑን ዜና ከውዳሴ ከክብር ጋር ነገራት፣ አበሰራት። ድንግልም ለ9 ወር ከ5 ቀን ሰማይና ምድር የማይችሉትን መለኮትን ተሸከመች። ልክ ሙሴ በደብረ ሲና እንዳያት ዕፀ ድንግል ማርያምንም ባሕርይ መለኮቷ አላቃጠላትም። ስለዚህም ነገር ወላዲተ አምላክ ተኦዶኮስ ንጽሕተ ንጹሐን ቅድስተ ቅዱሳን ንግሥተ አርያም የባሕርይ መመኪያችን እያልን እንጠራታለን እናወድሳታለን። ግሩም ድንቅ ጌታን ጸንሳ 9 ወር ከ5 ቀን እስኪፈጸም ድረስ ብዙ ታምራትን ሰራች። መላእክተ ብርሃን እየታጠቁ አገለገሏት፣ አመሰገኗት። ልጇ አምላክ እርሷም አምላክ እያሉ አመሰገኗት። ከዚያም በሮሙ ቄሳር በአውግስጦስ ዘመን ሰው ሁሉ ይቆጠር ዘንድ አዋጅ ወጥቷልና መብራን ማርያም ከቅዱሳን ዘመዶቿ ዮሴፍና ሰሎሜ ጋር ወደ አባቷ ዳዊት ከተማ ወደ ቤተልሔም ሄደች። በዚያም ሳሉ የምትወልድበት ጊዜ ቢደርስ በፍጹም ድንግልና እንደጸነሰች ሁሉ በፍጹም ድንግልና ወለደች። ተፈትወም አላገኛትም፣ ልማደ አንስትም አልጎበኛትም፣ ምጥም አልነበረባትም። ድንግል ማርያም ክርስቶስን በወለደች ጊዜ ልጇ አምላክ እርሷም የአምላክ እናት መሆኗ ይታወቅ ዘንድ እነዚህ ታምራት ተገለጡ። የመጀመሪያው የብርሃን ጎርፍ ፈሰሰ፣ 99ኙ ነገረ መላእክት ወርደው ክብር ለእግዚአብሔር በአርያም እያሉ ዘመሩ። ትጉሃን እረኞች በቅዱስ ገብርኤል መሪነት መጥተው ክብሩን ተካፈሉ። በሰማይ ልዩ ኮከብ ድንግልና ልጁ ተስሎበት ዝቅ ብሎ ታየ።
ቅድስት ሰሎሜ በድፍረት የድንግልን ሆድ ዳሳ እጇ ቢቃጠል እንደገና በታምራትም ድኖላታል። በሌሊት መንጋቸውን የሚጠብቁ እረኞች ነበሩ። መልአኩ መጥቶም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች ነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ ጌታ የሆነ ተወልዶላችኋልና ይህም ምልክት ይሆናችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኙታላችሁ አላቸው። ሉቃስ 2:10-12። ከመልአኩም ጋር ሰራዊተ መላእክት መጥተው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ለእጓለ እመሕያው፣ ክብር ለእግዚአብሔር በአርያም ይሁን ሰላምን በምድር ለሰው በጎ ፍቃድ አሉ። ቅዱሳን መላእክትም ከእነርሱ ተለይቶ ወደ ሰማይ በወጡ ጊዜ እንግዲህ እስከ ቤተልሔም ድረስ እንሄድ፣ እግዚአብሔር የገለጠልንን ይህን የሆነውን ነገር እንይ ተባባሉና ፈጥነው ወደ ቤተልሔም መጡ። ማርያምንና ዮሴፍን ሰሎሜን እንዲሁም ሕፃኑን በግርግም ተኝቶ አገኙት። አይተውም ስለዚህ ሕፃን የተነገረላቸውን ነገር ገለጡ። የሰሙትን ሁሉ እረኞች በነገሯቸው ጊዜም አደነቁ። የብርሃን እናቱ አምላክ ግን ይህ ሁሉን ነገር በልቧ እያሰበች ተጠብቀው ነበር። ሉቃስ 2:13። መላእክትም ሰማይ መንበሩ ምድርም የእግሩ መረገጫ የሆነለት አምላክ በአጭር ቁመት በጠባብ ደረት ተወስኖ በጎል ተኝቶ በጨርቅ ተጠቅልሎ አይተውት ደስ ብሏቸው ወደ ሰማይ ቢያርጉ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር በእሪና ከመንበሩ አይተውት ስብሐት ለእግዚአብሔር በሰማያት ብለው አመስግነውት በጣዕም ላይ ጣዕም በጸጋ ላይ ጸጋ ተጨምሮላቸው ደስ ብሏቸዋል። ልደቱን ይሹታልና መላእክት ብቻ አይደሉም እንስሳትም አራዊትም ደስ ብሏቸዋል። ይህም ሊታወቅ አንድ ባይታዊ ቋርፍ ሲምስ ምዳቋ ዮም ተወልደ መድኃኔዓለም ዮም ተወልደ ቤዛ ኩሉ ዓለም ዮም ተወልደ ከሳቴ ብርሃን እያለች ስትዘል አይቷል። በጌታችን በልደቱ የባሕሯ ወተት ማር ተራሮች እንጀራ እንጨቶች የበረከት ፍሬ ሆነዋል። በጊዜውም የምስራቅ የፋርስ የባቢሎን የሳባ ነገስት አስቀድሞ ከበላም በኋላ ከዘረደሸት በተረዱት መሰረት ኮከቡን በማየታቸው ታጥቀው ተነሱ። ከምስራቅ አፍሪካ ከእስያ በተመሳሳይ ኮከቡን በማየታቸው 12 ነገስታት በየግላቸው 10 ሺህ ሰራዊት እየያዙ ድንግልና ንጉስ ልጁን ፍለጋ ወጡ። 12ቱ ነገስታት ከነሰራዊታቸው ሲሄዱ ስንቃቸው በማለቁ 9ኙ ነገስታት ተስፋ ቆርጠው ተመለሱ። 3ቱ ነገስታት ግን በፍጹም ጥባት ከ30 ሺህ ሰራዊት ጋር በኮከብ እየተመሩ ኢየሩሳሌም ደረሱ። እነዚህም መሊኩ የኢትዮጵያ የሳባ ነገስት ተወላጅ በዲዳስፋና መኑሲያ ወይም ማንቱሲማር ደግሞ የፋርስና የባቢሎን ነገስታት ናቸው። ወደ ኢየሩሳሌም ሲደርሱም ሄሮድስና ሰራዊቱ ታወቁ። እነርሱ ግን የቤተልሔምን ዜና ከጠየቁ በኋላ በጎል ድንግል ማርያምን፣ ክርስቶስን፣ ዮሴፍንና ሰሎሜን አገኙ። ለ2 ዓመታት እነርሱን ፍለጋ ደክመዋልና ተንከራተዋልና ደስታቸው ወሰናጣ። በእመቤታችንና በልጇ ፊት በደስታ ዘለሉ። አንፈራጡ ሰብአ ሰገል ረኪቦሙ ሕፃን እንዲል ወርቁ ዕጣኑን ከርቤውን ገብረው በግንባራቸው በፊቱ ሰገዱ። 3 ጊዜ እየወጡ እየገቡ ቢመለከቱት በኪነ ጥበቡ አንዴ ሕፃን፣ ሁለተኛ እንደ ወጣት፣ ሶስተኛ እንደ አረጋዊ ሆኖ ታይቷቸው ፈጽመው አድንቀዋል። ወደ ሀገራቸው ሲመለሱ ወአስነቀቶሙ ህብስተ ሰገም እንዲል የገብስ ዳቦ ጋግራ ድንግል ለሰብአ ሰገል ሰጠቻቸው። እነርሱም ይህንን እየተመገቡ የ2 ዓመቱን መንገድ በ40 ቀን ሲጨርሱ ዳቦ ግን ያ ሁሉ ሺህ ሰው ተመግቦት አላለቀም። ታምራትም ሰርቷል። የጌታን አምላክነት ልደቱንም መስክረዋል። ዓለማትን ዘመናትን ፍጥረታትን ሁሉ የፈጠረ ጌታችን ኢየሱስ ክርስቶስ አምላክ ወልደ አምላክ ነው። የእግዚአብሔር አብ የባሕርይ ልጁ ሲሆን ራሱም እግዚአብሔር ነው። በባሕርይ ሥላሴ መበላለጥ የለምና ወልድ ክርስቶስ ከአብ ከመንፈስ ቅዱስ ጋር ትክክል ነው እንጂ አይበልጥም አያንስም። እርሱ ቅድመ ዓለም የነበረ ማዕከለ ዓለም ያለና ዓለምን አሳልፎ የሚኖር ጌታ ነው። ቀዳማዊ ዳህራዊ አልፋና ኦሜጋ እርሱ ነው። ሁሉ በእጁ የተያዘ ነው። እርሱ እውነተኛ አምላክ የዘላለም አባት የሰላምም አለቃ ነው። ቅድመ ዓለም ሲሰለስ ቅድስ ኑሮ ይህንን ዓለም ፈጠረ። እርሱ ሁሉን ያስገኘ እንጂ ለእርሱ አስገኝ የለውም። አንድ ክርስቲያን ከሁሉ አስቀድሞ ሊያውቀው የሚገባ መሰረተ እምነት ይሄ ነው። መድኃኒታችን ክርስቶስን በዚህ መንገድ የማያምንና የማያመልክ ሁሉ እርሱ ክርስቲያን አይደለም። ምንም ስጋችንን ተዋህዶ ብዙ የትህትና ስራዎችን ቢሰራ ቢሰቀል ቢሞት እርሱ እግዚአብሔር ነውና ፍጹም አምላክ ፍጹም ሰው ብለን ልናመልከው ይገባል። እንደ አርዮስ እንደ ንስጥሮስ ሊሆን የማይገቡ ነገሮችን መናገርም ጎዳናው የሞት መዳረሻውን ገሃነመ እሳት ነው። እንኳን የክብር ባለቤት መድህን ክርስቶስ ላይ በፍጡር ላይ እንኳን የማይገባ ነገር የተናገረ ሁሉ የገሃነም ፍርድ አለበት። ለእርሱ የዓለም ፈጣሪ ጌታና ቤዛ ለሆነ መድህን ኢየሱስ ክርስቶስ ለዘላለም ምስጋና ጌትነት ውዳሴ አምልኮት ይሁን። ፍጹም መዳን ይሆንላችሁ ዘንድ በስሙ አምናችሁ ለአምላክነቱ የምትገዙለት የክርስቶስ ወገኖች በእናቱም በወላዲተ አምላክ በድንግል ማርያም ፍጹም አማላጅነት የምታምኑ የተዋሕዶ ልጆች ሁላችሁ እንኳን ደስ አላችሁ፣ እንኳን ደስ አለን፣ እንኳን አደረሳችሁ፣ እንኳን አብሮ አደረሰን። ይቆየን።